ከጠየቁ በኋላ መርማሪ ፖሊስ ቃል እባላለሁ ለአንዳንድ ጥያቄዎች ስለምፈልግህ ልናወራ እንችላለን ብሎ ሲጠይቀው የአዳም በምን ጉዳይ ነው ሲለውም በዜማዬ ጉዳይ ነው በመታገቷ ሲለውም እሺ በቃ ችግር የለውም ብሎ ከተቀመጡ በኋላ የአዳን የት እንደሚያውቃትና መቼ እንደታገተች የት እንደሰማ ይጠይቀዋል። ያሬድም ወይም የአዳም የተሰማሁት በጓደኛዬ የአቤል ነው። ዜማዬን የማውቃት የጓደኛዬ ፍቅር ናት። በፍቅራቸውም ደስተኛ ነበሩ ብሎ ሲጠይቀው ከብዙ ፈተናና ከብዙ ስቃይ ጋር ስለነበረ ያተገናኙት በጣም ደስተኛ ነበሩ ይለዋል። እንዴት ሰማ ሲለውም በነጋታው ቤት ውስጥ ተኝቼ ነበር አሞይ በነጋታው ተጓደኛዬ ከአቤል ነው የሰማሁት ይለዋል። በጣም ጥሩ በቃ ለማንኛውም እንደዚህ የሚከር ስላልመሰለን ነው እንጂ በጊዜው እናመለክት ነበር ብሎ ለዛሬው ይበቃችኋል ኔክስት እስከምመጣ ድረስ ከሀገር እንዳትወጡ ብሎ ይሄዳል ጥሏቸው። ልዑልም ወንድሜን አሳየ ብሎ ለኢዛና ይደውልለታል። ኢዛናም የነበረውን ተንኮል ያቅ ስለነበረ አይ ወንድምህን ሳላሳየህ በግድ አምነህ ወንድ ያልኩህን ፈጽም ይለዋል። አሁኑ የምትገለው 3 ነፍስ ነው። አንደኛው ያዳ ሲሆን ሁለተኛው ደግሞ ራሷ እድል ስትሆን ሶስተኛው ደግሞ ያዳ ነው። እነዚህ ሰዎች ስለኔ ሚስጥር ስለሚያውቁ እኔ ደግሞ ህይወቴን በስቀቀን መፍታት አልፈልግም። እናም እነዚህን ሰዎች ግደልልኝ፣ በተጨማሪ 500,000 ብር ስጠኝና ከሀገር ሄዳለሁ፣ ወንድምህንም አንተንም በሰላም እተዋችኋለሁ ይለዋል። ልዑል ግን ይሄን ፈጽሞ አልስማማም፣ ወንድሜን ልታገናኘኝ ይገባን መጀመሪያ ያልከኝን ለማድረግ ብሎ ሲከራከሩ በቃ እሺ ብሎ ኢዛና የድምፅ ይልክለታል። ድምፁን እንድትሰማም እኔ ይሄን ላምን አልችልም፣ ምክንያቱም ማንም ሰው ሊያስመስል ይችላል። ስለዚህ አንተ ዝም ብለህ ቪዲዮ ላክልኝ ሲለውም በታስመሰልኩም ምንም ያልኩኝ እኔ አንተን ዋሽቼ ምን እንደሚያደርስብኝ ስለማውቅ አንድም ነገር አልዋሸሁህም። ስለዚህ ልታደርግ ከፈለክ ስራህን ሰርተህ ማለት ደውልልኝ ብሎት ኢዛና ስልኩን ጆሮ ላይ ይዘጋበታል። እድል ምን እንደምታደርግ ግራ ገብቷት ከዛም ይደውልላታል። ለሶስተኛ ወገን ይደውልላትና እንገናኝ ይላታል። እሱም ከተገናኙ በኋላ ለምንድን ነው ናቲን እንዳልገደላችሁት ዜማዬንም አልገደላችኋትም ብሎ ሲጠይቃትም አረ እኔ ፊት የነበርኩ የዛ ዕለት በሆዷን በቢላ ወቅቶ ጫካ የጣልናትም አብረነን ይላታል። ትለዋለች አይ አቤል አየኋት እያለ ነው፣ ስለዚህ መንፈስ ነው እንዲያየው ሲላትም አይ እሱን አላውቅም ብላ ትዘጋለች። አቤልም ይደውልና ለእድል ዛሬ ቀጠሯችን አልረሳሽውም አይደል ሲላትም አዎ አልረሳሁትም ትለዋለች። ስለዚህ ቶሎ እንድደርሽ ሲላትም የወለቅ ተንግዶ ወዳ ማንንም ልታስፈራራችንም ታታሰርንም አብረን ነው የምንታሰረው፣ ስለዚህ የሰጠሁህን ተቀበል ትለዋለች። እሱም እሺ ብሎ ወደ ነበረችበትና ወደ ቀጠሮ ቦታቸው ከሄዱ በኋላ እንዲህ ይላታል። እኔ ይሄ የምሰራው ስራ ምን ያክል ዋጋ እንደሚያስከፍልሽ አላወቅሽም ነበር ቢላትም የወንጀለኛ ተባባሪም ያው ወንጀለኛ ነው ትለውና ኢዛና ናቲ አለ እያለ ነው፣ እሱ መኖርና አለመኖሩን አጣራ፣ ይሄ ነው ለግዝት ክፍያ። ከዛም ለወንድሙ ከሱ የሚጠይቀውን እጥፍ ጠይቀን ብሩን እንወስዳለን ትለዋለች። እሱም እንዴት ያን ሁሉ ብር ሊከፍለን ይችላል? እንኳን ብርገ ህይወቱንም ለወንድሙ ይሰጣል ልዑል ትለዋለች። እሺ ብለው ከተስማሙ በኋላ ደግሞ እህትህ ኑሃ ከያዳ ጋር በፍቅር ክነፍ እያለች ነው ስትለውም እንዴት አውቅሽ ስላትም እኔ አይቻለሁ ይላታል። ከዛ ቆይማን ብሎ ሄዶ አቁሚ ከዚህ ልጅ ጋር ፍቅርን ተይ አላልኩሽም ሲላትም እሷም እንደማተው ትነግረዋለች። በህይወቷ ጣልቃ ይግባ በጣም ነው ማፈቅረው ያዳን ትለዋለች። ቃልም ደውሎ ለእንትና ይጠራታል። ለዜማ የሆነው ሁሉ ነገር ሁሉ ምን አዲስ አለ ስትለው የሆነውን ሁሉ ይነግራታል። ምርመራዬን የጀመርኩት ከፍቅረኛሽ ነበር፣ ያዳንም አግኝቼው ነበረ፣
መጀመሪያ መጨረሻም ሲጀመር እድል ሶስተኛ ወገኑ እንድናገኝ የምትረዳን እድል ብቻ ናት። ስለዚህ እንከታተላታለን። እሷን ተከታትዬ መገናኘታቸው ስለማይቀር ከሱ አገኘዋለሁ። ያ ልዑል የሚባለው ጥጋበኛም እሱም ሊሆን ይችላል ዋናው ተጠርጣሪ ሲል እሱን ልክና ፊት ለፊት ስለሚናገር እንጂ ዛሬ ቆሜ ያየኸኝ በእሱ እርዳታ መሆኑን ፈጽሞ እንዳትረሳ፣ እኔ ራሴን ቢሆን አናግረዋለሁ ትለዋለች። እሱም እሺ በቃ ካልሽ ምን አደርጋለሁ፣ ነገር ግን እሱ ልጅ ጢባራም ነው። ስለዚህ ማንንም ወጠኔ እንዲያውም የእሱን እርዳታ ሳያስፈልገን አይቀርም ሲላትም አይ እኔ የማንንም ወጠጤ እርዳታ አልፈልግም፣ እመነኝ እሱ ተጠርጣሪ ሊሆን አይችልም። ናታን ወንድሙ ስለሞተበት ነው እና ሁሉም ተጠርጣሪ እንዴት ነው ንግግራቸው ሲለውም ሁሉም ተጠርጣሪ እቅዳቸው ወይም ጠርጣሪያቸው ናታን ብቻ ነው። ናታን እኮ ሞቷን እኔ ታግቼ ስትለውም አውቆ ቢሆንስ ድራማ ቢሆንስ ይሄ የሚላታን ይሄማ ሊሆን አይችልም ትላለች። ዜማዬም አይ ለማንኛውም ፍቅሬ እንዴት ነው ብላ ስጠይቀው ስለ አንቺ በጣም ተጨንቋን ግን ደህና ነው ይላታል። የኔ ፍቅር የኔ አባት በቅርቡ እንገናኛለን ትለዋለች። ለማንኛውም አዲስ ነገር ሲኖር እንደዋወል ብለው ይሰናበታሉ። ለዛሬ ይዤ የመጣሁት ይህን ይመስላል።